ሰው ሆኖ ዓለሙን ማዳን ፈቅዷል ወዷል። ስለዚህ ሰው የሆነው ከድንግል ማርያም ነው። እግዚአብሔር ዓለሙን እንዲያድን ቅድስት ድንግል ማርያም እንድትወልደው አድርጓል። እመቤታችን ቅድስት ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ተሸክማ ወልዳ 3 ዓመት አጥብታ በጀርባዋ እያዘለች አሳድገዋለች። የክርስቶስ መጸነስ፣ የክርስቶስ መወለድ፣ የክርስቶስ የድንግል ማርያምን ጡት እየጠባ ማደግ፣ የክርስቶስ በድንግል ማርያም ጀርባ ላይ እየታዘለ ሕፃን ሆኖ ማደጉ ለዓለሙ ድነት ነው እንጂ ሌላ ትርፍ የለውም። የእግዚአብሔር ሌላ ትርፍ የለውም። ትርፉ ዓለሙን ማዳን ነው። ይህ ሁሉ ዓለሙ እንዲድን የተሰራ ስራ ነው ማለት ነው። ስለዚህ ዓለሙን እንዲድን ይህን ስራ ሲሰራ ድንግል ማርያም ይህን ስራ እንድትሰራ አድርጓል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዓለሙ እንዲድን ክርስቶስን ጸንሳለች፣ በማኅፀኗ ተሸክማለች፣ ወልዳለች፣ እያጠባች በጀርባዋ እያዘለች አሳድጋለች ማለት ነው። ይሄ ድርሻ ማለት ይሄ ነው። በቃ ድርሻ ማለት ይሄ ነው እንጂ እግዚአብሔር ዓለሙን ማዳን አቅቶት አገዘችው ማለት አይደለም። አሁን ሰዎች እኮ እያጣመሙ ነው እኮ እግዚአብሔር ያላደረገውን እንዳደረገው አድርጎ እኮ ነው የሚተረጉሙት። እነግና እግዚአብሔር እርሱ ማዳን እየቻለ እሷ ይላሉ። እንዴ እኛ ሰው ሳይሆን ቢያድነንስ ምን ቸገረን? ሰው ሆኖ ማዳን ፈቃዱ ሆነ እንጂ ሰው ሆኖ ሰው ሳትሆን ማዳን እየቻልክ ለምን ሰው ሆነ አዳንከን ብለን መጠየቅ እንችላለን? እንዲህ ብሎ ይጠይቃል። እንዲህ ብሎ እንደ መጠየቅ እኮ ነው። አሁን አንዳንድ ሰዎች ለምን ድንግል ማርያም ወለደችህ እንደማለትም እኮ ነው። እንግዲህ መውለዷማ እንግዲህ ስራ ነው። አይ ጸንሶ መውለድ ዓለሙ እንዲድን ድንግል ማርያም እኔ እንድትሰራ እግዚአብሔር ፈቅዷል ማለት ነው። የፈቀደ እኮ እግዚአብሔር ነው፣ ሌላ አይደለም እኮ። እመቤታችን ቅድስት ድንግል ማርያም እኮ ጌታችን ከወለደች በኋላ ግብፅ ለግብፅ ተሸክማ እኮ ተንከረተለች። ጌታችን ከጸነሰችበት ጊዜ ጀምሮ እመቤታችን ቅድስት ድንግል ማርያም በዚህ ዓለም ላይ ደስ ብሏት በተድላ በደስታ እኮ አልኖረችም። ጌታን ከጸነሰች ጀምሮ ብቻ አይደለም ከተመረጠች ጀምሮ እኮ ሌላው ሰው እንደሚኖረው ድንግል ማርያም አልኖረችም። ለምሳሌ ሕፃናት ከጓደኞቻቸው ጋር እየተጫወቱ ያድጋሉ። ድንግል ማርያም ከጓደኞቿ ጋር እየተጫወተች መች አደገች? ቤተ መቅደስ አደገች እንጂ። ድንግል ማርያም ከሌሎች ሰዎች ከሌሎች ልጆች ጋር ከሌሎች ሕፃናት ጋር እንደ ሌሎች ሕፃናት እየሳቀች መች አደገች? ቅዱሳን መላእክት የእግዚአብሔርን ምስጋና እያሰሟት እሷንም ቡርክት አንቲ ብሎ ቅዱስ ገብርኤል ጀምሮታልና ቅዱስ ገብርኤል የጀመረውን ይህንን ቃል በቤተ መቅደስ ቡርክት አንቲ ለዓለም ድነት የተመረጥሽ ዓለሙን ሊያድን አንቺን መረጠ እያሉ ይህንን ቃል አሰሟት እንጂ ድንግል ማርያም እንደ ሌሎቹ ልጆች መች አደገች? ከዚያም በኋላ ስንት መከራ ነው ያሳለፈችው በአይሁድ ዘንድ። ያው በየጊዜው እንተርከዋለን። አሁን ጊዜ ስለማይበቃ ወደዚህ አልሄድም። እንደው ስደቱን ብቻ ላንሳ እስኪ። እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን አዝላ በእግሯ እሾህ እየወጋት እንቅፋት እየመታት ተሰደደች። አሁን ይህ ስደት ከምን መጣ? እግዚአብሔር ሰው ስለሆነ እግዚአብሔር ዓለሙን ለማዳን ፈልጎ ሰው በመሆኑ እርሱን ደግሞ የሚፈልገው ጠላት ስለተነሳ ዲያብሎስ ሊያስገድለው ሄሮድስን ስለቀሰቀሰ ዲያብሎስ ገና በሕፃንነቱ እርሱን አስገድዬ የአዳምን ልጆችና አዳምን ከልጅ ልጆቹ ጋር በሲኦል ይዤ እኖራለሁ ብሎ ስላሰበ በዚህ ምክንያት ዲያብሎስን ቀስቅሶ ነበር። ክርስቶስ ደግሞ ያለ ፈቃዱ ስለማይሞት መሰደድም ደግሞ ፈቃዱ ስለሆነ ተሰዶ ስደትን ሊያስተምረን ክርስትና የክርስትና ሥራ አንዱ ስደት ነውና ሰው ጠላት ሲነሳበት ከጠላቱ መሸሽ እንዲገባው ቦታውን ለቆ መሄድ እንዲገባውም ለማስተማር መሰደድ ፈቃዱ ሆነና ተሰደደ። ሲሰደድ እመቤታችን ቅድስት ድንግል ማርያም አዝላው ነው የተሰደደው ማለት ነው።